የእግዚአብሔር ስም የተመሰገነ ይሁን። እንዴት ናችሁ? እግዚአብሔር ይመስገን። ከኔ ጋር እግዚአብሔርን ቃል እናያለን። ዛሬ ሰፋ ያለ ክፍል ነው የምናነበው። ስለዚህ በትዕግስት ተከታተሉኝ። ያላችሁ መጽሐፍ ቅዱስ የያዝን ከኔ ጋር አብረን አውጥተን ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 እስከ 7 መጀመሪያ አነባለሁ። ከዛ ከቁጥር 8 እስከ 37 ከዛ ደግሞ መጨረሻ ከቁጥር ምዕራፍ 5 ከቁጥር 1 እስከ 8 ሶስት ክፍሎችን ነው የምናነበው። መጀመሪያ ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 ጀምሮ በጌታ ስም አነበዋለሁ። ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያህ ሞቷል፣ ባሪያህም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ባለዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያህ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤትሽ ሁሉ ከሜዳ ባዶ ማድጋዎችን ታዋሺ፣ አታሳንሻቸውም አላት። ገብተሽም ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነርሱም ማድጋዎቹን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹን በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። መጥታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ። ከቁጥር 8 እስከ 37 ያለው እናነባለን። አንድም ቀን እንዲሆነ ኤልሳ ወደ ሱነም አለፈ። በዚያም ታላቅ ሴት ነበረች፣ እንጀራም ይበላ ዘንድ የግድ አለችው። በዚያም ባለፈ ቁጥር እንጀራ ሊበላ ወደዚያ ይገባ ነበረ። ለባሏም ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛና ወንበር፣ መቅረዝ እናኖርለት፣ ወደ እኛም ሲመጣ ወደዚያ ይገባል አለችው። አንድ ቀን ወደዚያ መጣ ጊዜ ወደ ቤቱ ገብቶ በዚያ አረፈ። ሎሌውን ግያዝንም ይችን ሱነማይቱን ጥራ አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህንን ሁሉ ሐሳብ አሰብሽልኝ፣ አሁንስ ምን ላድርግልሽ? ለንጉሥ ወይስ ለሰራዊት አለቃ ልንገርልሽን? በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። እርሱም እንግዲህ ምን እናድርግላት አለ። ግያዝም ልጅ የላትም ባሏም ሸምግሏል ብሎ መለሰ። እርሱም ጥራት አለ። በጠራትም ጊዜ በደጃፉ ቆመች። እርሱም በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። እርሷም አይደለም ጌታዬ፣ የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻት እለምንሃለሁ አለች። ሴቲቱም ጸነሰች። በዚያም ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። ሕፃኑም አደገ። አንድ ቀን እህል አጫጆች ወዳሉበት ወደ አባቱ ወጣ። አባቱንም ራሴን አለው። እርሱም ሎሌውን ተሸክመ ወደ እናቱ ውሰደው አለው። አንስቶም ወደ እናቱ ወሰደው። በጉልበቷም ላይ እስከ ቀትር ድረስ ተቀመጠ፣ ሞተም። ወጥታም በእግዚአብሔር ሰው አልጋ ላይ አጋደመችው፣ በሩንም ዘግታበት ወጣች። ባሏን ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ እመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበት አይደለ፣ ዛሬ ለምን ትሄጂበታለሽ አለ። እርሷም ደህና ነው አለችው። አህያውንም አስጭና ሎሌውንም ንዳ፣ ሂድ፣ እኔ ሳላዝህ አታዘገየኝ አለችው። እንዲሁም ሄደች። ወደ እግዚአብሔርም ሰው ወደ ቀርሜሎስ ተራራ መጣች። የእግዚአብሔርም ሰው ከሩቅ ባያት ጊዜ ሎሌውን ግያዝን እነኋት ሱነማይቱ መጣች፣ ትቀበላትም ዘንድ ሩጥና በደህናሽ ነውን? ባልሽ ደህና ነው? ልጅሽ ደህና ነውን? በላት አለው። እርሷም ደህና ነው አለች። ወደ ተራራውም ወደ እግዚአብሔር ሰው መጣች ጊዜ እግሮቹን ጨበጠች። ግያዝም ሊያርቃት ቀረበ። የእግዚአብሔር ሰው ነፍሷ አዝናለችና ተዋት። እግዚአብሔርም ይህንን ያንን ከኔ ሰውሮታል፣ አልነገረኝም አለ። እርሷም በውኑ ከጌታዬ ልጅን ለመንኩን? እኔም አታታለኝ አላልኩህምን? አለች። ግያዝንም ወገብን ታጠቅ፣ በትሬንም በእጅህ ይዘህ ሂድ፣ ሰውን ብታገኝ ሰላም አትበል፣ እርሱም ሰላም ቢልህ አትመልስለት፣ በትሬንም በሕፃኑ ፊት ላይ አኑር አለው። የሕፃኑም እናት ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልተውህም አለች። ተነስቶም ተከተላት። ግያዝም ቀደማቸው፣ በትሩንም በሕፃኑ ፊት ላይ አኖረው። ነገር ግን ድምፅ ወይም መስማት አልነበረም። እርሱም ሊገናኘው ተመልሶ ሕፃኑ አልነቃም ብሎ ነገረው። ኤልሳም ወደ ቤት በገባ ጊዜ እነሆ ሕፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ገብቶም በሩን ከሁለቱ በኋላ ዘጋ። ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ ዓይኑንም በዓይኑ እጁንም በእጁ ላይ አድርጎ ተጋደመበት። የሕፃኑም ገላ ሞቀ። ተመልሶም በቤቱ ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ 7 ጊዜ በሕፃኑ ላይ ተጋደመ። ሕፃኑም ዓይኖቹን ከፈተ። ግያዝንም ጠርቶ ይህችን ሱነማይት ጥራ አለው።
ጠራትም። ወደ እሱም በገባች ጊዜ ልጅሽን አንስተሽ ውሰጂ አላት። ገብታ በእግሩ አጠገብ ወደቀች፣ በምድር ላይ ተደፋች፣ ልጇንም አንስታ ወጣች። ከዚህ ቀጥሎ ምዕራፍ 8 እናነባለን። ምዕራፍ 8 ከቁጥር 1 እስከ 6። ኤልሳም ልጇን ያስነሳላት ሴት አንቺ ከቤተሰብሽ ጋር ተነስተሽ ሂጂ፣ በምታገኙም ስፍራ ተቀመጪ፣ እግዚአብሔር ረሃብ ጠርቷል፣ 7 ዓመትን በምድር ላይ ይመጣል ብሎ ተናገራት። ሴቲቱም ተነስታ እንደ እግዚአብሔር ሰው ቃል አደረገች። ከቤተሰቧ ጋር ሄዳ በፍልስጤም አገር 7 ዓመት ተቀመጠች። 7ቱም ዓመት በተፈጸመ ጊዜ ሴቲቱ ከፍልስጤም አገር ተመለሰች። ስለ ቤቷና ስለ መሬቷ ልትጮህ ወደ ንጉሱ ገባች። ንጉሱም ከእግዚአብሔር ሰው ሎሌ ከጊያዝ ጋር ኤልሳ ያደረገውን ታምራት ሁሉ ንገረኝ እያለ ይጫወት ነበረ። እርሱም የሞተውን እንዳስነሳ ለንጉሱ ሲናገር፣ እነሆ ልጇ ያስነሳላት ሴት ስለ ቤቷና ስለ መሬቷ ወደ ንጉሱ ጮኸች። ጊያዝም ጌታዬ ንጉሥ ሆይ ሴቲቱ ይህች ናት፣ ኤልሳም ያስነሳው ልጇ ይህ ነው አለ። ንጉሱም ሴቱን ጠየቀ፣ ነገረችውም። ንጉሱም የነበረላትን ሁሉ መሬቷንም ከተወች ጀምሮ እስከ ዛሬ ድረስ ያለውን የእርሻዋን ፍሬ ሁሉ መልስላት ብሎ ስለ እሷ ጃንደረባውን አዘዘ። የመጨረሻ ክፍል እዛ ሁለተኛ ነገሥት ምዕራፍ 5 ከ1 ጀምሮ እስከ 8 እናነባለን። የሶርያ ንጉሥ ሰራዊት አለቃ ንዕማን እግዚአብሔር በእርሱ እጅ ለሶርያ ደህንነትን ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበረ። ደግሞም ጽኑ ኃያል ነበረ፣ ነገር ግን ለምጻም ነበር። ከሶርያውያንም አገር አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበር። የንዕማንም ሚስት ታገለግል ነበር። እመቤቷንም ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። ንዕማንም ገብቶ ለጌታው ከእስራኤል አገር የሆነች አንዲት ብላቴና እንዲህና እንዲህ ብላለች ብሎ ነገረው። የሶርያም ንጉሥ ንዕማንን ሂድ፣ ለእስራኤል ንጉሥ ደብዳቤ ልካለው አለው። እርሱም ሄደ። 10 መክሊት ብር፣ 6,000 ወርቅ፣ 10 መለወጫ ልብስ በእጁ ወሰደ። ለእስራኤልም ንጉሥ ይህች ደብዳቤ ወደ አንተ ስትደርስ ባሪያዬን ንዕማንን ከለምጹ ትፈውሰው ዘንድ እንደሰደድኩልህ እወቅ የሚል ደብዳቤ ወሰደ። የእስራኤልም ንጉሥ ደብዳቤውን ባነበበ ጊዜ ልብሱን ቀዶ ሰውን ከለምጹ ፈውስ ዘንድ ይህ ሰው ወደ እኔ መስደዱ እኔ በውኑ ለመግደልና ለማዳን የምችል አምላክ ሆኜ ነውን? ተመልከቱ፣ የጠብ ምክንያት እንደሚፈልግብኝ እዩ አለ። እግዚአብሔርም ሰው ኤልሳ የእስራኤል ንጉሥ ልብሱ እንደቀደደ በሰማ ጊዜ ልብስህን ለምን ቀደድክ? ወደ እኔ ይምጣ፣ በእስራኤልም ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሱ ላከ። ረጅም ክፍል ያነበብነው። አንዳንድ ጊዜ እግዚአብሔር ቃል ብቻ መስማት ጥሩ ነው። እነዚህ 3 ያነበብናቸው ክፍሎች ውስጥ የሚደጋገም ሀሳብ ወይ ታሪክ ምናልባት መጥቶላችሁ ነው ይሻላል። ያንን ከማየታችን በፊት አጭር ጸሎት እንጸልይና ወደ ሀሳቡ እንሄዳለን። እግዚአብሔር አምላክ ሆይ ስለሰማነው ቃልህ እናመሰግንሃለን። ጌታ ሆይ ጸጋህ ምሕረት በዝቶልን በፊት ስለመጣን ክብር ሁሉ ለአንተ ይሁንልህ። ጌታ ሆይ የምትናገረው ነገር ሳይኖር ሕዝብህን አትሰበስብምና እግዚአብሔር ሆይ ለእኔ ለባሪያህም ለሕዝብህም የምትናገረውን መስማት እንድንችል ጸጋህ እንዲበዛልን እንለምንሃለን። ጌታ ሆይ መንፈስህ በዚህ ሁን፣ ለሁሉም ሰው እንደሚገባው እየተረጎመ እንዲያስተምር እግዚአብሔር ሆይ እኔም ቃልህን በግልጽ እንድናገር ጌታ እግዚአብሔር ሆይ እንድትረዳን እንለምንሃለን። ክብሩ ሁሉ ለአንተ ይሁን፣ በኢየሱስ ስም አሜን። ዛሬ የምናየው ስለ 3 ሴቶች ነው። ሁለተኛ ነገሥት ላይ የምናገኛቸው 3 ሴቶች አሉ። ስማቸው አልተጠቀሰም። ስናነብ ካስተዋላችሁት የታወቀ ታሪክ ነው፣ ብዙዎቻችሁ ታውቁታላችሁ። የእነሱን ታሪክ አይተን ከዛ ውስጥ እግዚአብሔር ምንድን ነው ያስተምረን፣ ከእነዚህ ሴቶች ምን እንማራለን የሚለው ነው የምናየው። ከዛ በፊት እንደው ባክግራውንድ እንዲሆን ያህል ይህንን ታሪክ ያነበብነው ታሪክ በሙሉ ይሄ በሚሆንበት ጊዜ እስራኤል ምን ላይ ነበረች፣ ምን አይነት ሁኔታ ውስጥ ነበረች የሚለው እንዲህ ስለ ንጉሱ ብንጠይቅ እዚህ ሰዓት ላይ ንጉሱ የሚለው አለ። ንጉሱ ማን ነው? ኢዮራም የተባለው ንጉስ ነው። የአካብ ልጅ ነው። እናቱ ማናት? ኤልዛቤል ናት። ነበረች በህይወት ግን ስሟ ተጠቅሶ አታዩ። ሁለተኛ ነገሥት ላይ ኦልሞስት የለችም። መጨረሻ ልትሞት አካባቢ ነው ስሟ የሚጠቀሰው እና ፕሮባብሊ አርጅታ ይሆናል። ግን ኤልዛቤል ያለችበት ዘመን ነው ዘመኑ። አካብ ሞቷል። ልጁ ኢዮራም እየነገሰ ያለበት ነው። እስራኤል እግዚአብሔርን ትታለች። በአካብ የመጣ እግዚአብሔርን አካብ እስራኤል እንዳሳተ ልክ እንደዛ በዛው እንደቀጠሉ ነው። በልጁ ዘመንም እስራኤል እግዚአብሔርን ማምለክ የተወችበት ጊዜ፣ ጣዖት የሚያመልኩበት ጊዜ የነበረበት ታይም ነው። ይሄ ነቢዩ እንደምታዩት ኤልሳ ነው። ኤልያስ አድርጓል። ኤልሳ ተተክቶ ነው ያለው። የእሱ መንፈስ 2 እጥፍ ሆኖ በኤልሳ ሲሰራ ነው የምናየው። የሚያገለግለው ኤልሳ በዘመኑ ሁሉ በሰሜን እስራኤል ነበር። ወደ ደቡብ ሴት አታዩትም። በደቡብ እግዚአብሔር ያስነሳቸው ነቢያቶች አሉ። ኤልሳ ግን የተጠራው ለሰሜን ማለት ለአካብ ቤተሰቦች ኢዮራም ለሚገዛበት ሰማሪያ ለምትባለው እዛ እንደነበረ እናያለን። ስለ ህዝቡ እንዳለው ነው። ህዝቡ እግዚአብሔር የሚያመልክበት ታይም አይደለም። ስለዚህ እጅግ የሚያስጨንቅ ጊዜ ነው ይሄ። በዚህ ጊዜ ውስጥ ነው እነዚህ 3 ሴቶች የምናገኛቸው።
የመጀመሪያዋን ሴት ስናነብ ምዕራፍ 4 ላይ ከ1 እስከ 7 የምናገኘው ታሪክ ነው። እዚህ ላይ መቼስ ሁላችን እንደምናውቀው ፓስተር መጽሐፍ ጽፏል፣ በስፋት የጻፈበት ታሪክ ነው። እንደዛ ዲቴል አንገባም፣ ግን የምንፈልጋቸውን ነጥቦች አለፍ እያለን እናያለን። ታሪኩን አንዴ ሳነብብ ነው፣ ከዚህ በኋላ ደግመን አናነብም። እቺ ሴት እንዳልነው ስሟ አልተጠቀሰም። ይደንቅ ነው። ለምን ስሟ አልተጠቀሰም? ስሟ አለመጠቀሱ ኢምፖርታንት ነው። ምክንያቱም ብሉይ ኪዳን ላይ ስማቸው ይጠቀሳል። ብዙ ሰዎች ስማቸው ጠቅሶ ታያላችሁ፣ ግን እቺ ሴት ስሟ አልተጠቀሰም። ለምን? ስሟ ቢጠቀስም ያውቃት ሰው የለም። ስማቸው የሚጠቅሱት ጸሐፊዎቹ ለምንድን ነው? አንባቢዎቹ የሚያስታውሷቸው ከሆነ እከሌ ሲሉ አሃ እከሌ የሚሉ ካልሆነ በስተቀር እንትና ብትባል ደዘን ማተር ምንም ለውጥ ስለማይፈጥር ሲግኒፊካንት አይደለችም። በሶሳይቲ ውስጥ ብዙ ታዋቂ አይደለችም፣ ስመጥር አይደለችም፣ ምንም ቦታ የላትም። ለዛ ስሟ አልተጠቀሰም። ምንድነው የሚለን? ብቻ ከነቢያት ወገን ሚስቶች አንዲት ሴት ነው የሚለው። ከነቢያቶች መካከል አንድ ሴት ናት፣ የነቢይ አግብታ የነበረ ባሏ የሞተባት ሴት ናት። እሷም ባሏ ምንድነው የተባለው እዚህ ላይ እግዚአብሔር የሚፈራ ነበር ይላል። ቁጥር 1 ላይ እግዚአብሔር የሚፈራ ሰው ነበረ፣ ባሪያህ እግዚአብሔርን ይፈራ እንደነበረ ታውቃለህ ትለዋለች ኤልሳን መታና። ግን ሰውየው ብቻ አልነበረም እግዚአብሔር የሚፈራው። በተለይ በብሉይ ኪዳን አባትየው እግዚአብሔር የሚፈራ ከሆነ ቤተሰቡ እግዚአብሔርን ይፈራል። አባትየው እግዚአብሔርን ካላመለከ ቤተሰቡ እግዚአብሔርን አያመልክም። ስለዚህ የተያዘ ነው። እግዚአብሔር እንደሚፈራ ተመሰከረለት። እሷስ እና ልጆቿስ የሚለውን ከስራዋ እናያለን። ወደፊት ስንቀጥል ከተግባሯ እንረዳለን። በችግር ውስጥ እንዳለች ግልጽ ነው። ባለዕዳ መጥቶ ልጆቿ ሊወስድባት ያለበት ጊዜ ነው። በጣም አስቸጋሪ ኬዝ ነው። በሰው ተውናቸው አስቡት። በባሏ ነበር የምትተዳደረው፣ ባሏ ሞቷል። ስለዚህ ምንም ኢንከም የላትም፣ ምንም የምትከፍልበት ሚንስ የላትም። ስለዚህ በጣም ከባድ ሁኔታ ውስጥ ነው ያለችው። ያለው ኦፕሽን ልጆቿ ተሽጠው ባሪያዎች መሆን። መጀመሪያ የመጣችው እግዚአብሔር ሰው ጋር ነው። ብዙ ኦፕሽን መሞከር ይችል ነበር። እንደ ሰው ገንዘብ የምታገኝበትን መንገድ መሞከር ይችል ነበር። ግን ቀጥታ ወደ እግዚአብሔር ሰው ሄዳ ጮኸች። ጉዳዩን ለኤልሳ ነገረችው። እንዲህ ውስጥ ነው ያለሁት ብላ ስትነግረው ታያላችሁ። እሺ፣ ስለዚህ እዛ ሰዓት ላይ ወደ ኤልሳ መሄድ ለምን አስፈልጋት? ቀጥታ ወደ እግዚአብሔር አትጮህም ነበረ? ግን ምንድን ያለንበት አሁን ይሄ የምናነባው ታሪክ ብሉይ ኪዳን ታሪክ ነው። በብሉይ ኪዳን የእግዚአብሔር ሰዎች የተባሉ ነቢያቶች፣ ካህናቶች እና ደግሞ ነገስታቶች አሉ በጊዜው። ስለዚህ የእግዚአብሔር መንፈስ ያለባቸው እነሱ ብቻ ናቸው። ስለዚህ ኤልሳ ጋር መሄዷ እግዚአብሔር ጋር እንደመሄዷ ያህል ነው። በጊዜው የእግዚአብሔር ሰው ነው። የእግዚአብሔር ሰው ስትጠራውም የእግዚአብሔር ሰው ሲል ሲዳገም እናያለን። እና አሁን የለመድነው ይሄ ማን ኦፍ ጋድ የሚለው ታይትል በጣም የምንሰማው ነው። የእግዚአብሔር ሰው በጣም ሚስዩስ ተደርጓል። ግን በብሉይ ኪዳን የእግዚአብሔር ሰው ማለት ምንድን ነው ትርጉሙ? በዛ ታይም ላይ የእግዚአብሔር ሰው የተባለው ኤልያስ ብቻ ነው። ሁሉም የእግዚአብሔር ሰው አይደለም። ስፔሻል ነው ኤልያስ ለጊዜው። ለምን? እግዚአብሔር የሚገኝበት ሰው እሱ ብቻ ነው እና ሌሎች ነቢያቶች ማለት ነው። ከዛ ውጭ ያሉ ሰዎች እግዚአብሔር መንፈስ የሌላቸው እነሱ ጋር ብትሄዱ እግዚአብሔር ማግኘት አትችሉም። ስለዚህ እሱን የእግዚአብሔር ሰው። በአዲስ ኪዳን ግን እንደዚህ አይደለም። በአዲስ ኪዳን የእግዚአብሔር ሰው ማን ነው? ክርስቶስ ነው። ሰው ሆኖ የመጣው እግዚአብሔርን ያገኘንበት ሄደን እግዚአብሔርን ልናገኝ የቻልንበት ሰው የተባለ ማን ነው? ኢየሱስ ነው። እኛ የእግዚአብሔር ሰዎች በዚህ ሴንስ የእግዚአብሔር ሰዎች አይደለም። ሰዎች እኛ ጋር መጥተው እኛ ብቻ እግዚአብሔርን ነገር የምንነግራቸው እግዚአብሔርን እኛ ጋር መጥተው የሚያገኙባቸው እኛ ሰዎች አይደለንም። በጣም ስህተት ነው። ብሉይ ኪዳንን በትክክል ካለመረዳት የሚመጣ ነው። በተለይ ብሉይ ኪዳንን ስናጠና አንዳንድ ነገሮችን ስናገኝ ቀጥታ ወስደን ወደኛ ህይወት አፕላይ ስናደርገው ኮቨነንቱን ኪዳኑን በደንብ ካለማስተዋል የሚሰሩ ሚስቴኮች ናቸው። እና የእግዚአብሔር ሰው የሚለውን እዚህ ጋር ስናይ ምንድን ነው ሚኒንጉ? እግዚአብሔር የሚገኝበት በብሉይ ኪዳን እግዚአብሔር መንፈሱን ያስቀመጠበት ሰው ነው። የክርስቶስ ጥላ ነው። ኤልሳ በኋላ እናየዋለን። ለክርስቶስ ጥላ የነበረ ሰው ነው። ኤልያስን ብትሉ ሌሎችንም ነቢያቶች ክርስቶስ መስለው ያለፉ ናቸው። ስለዚህ መጽሐፍ ቅዱስ አዲስ ያለ ይጠቀማል። እግዚአብሔር ሰው ይላል። ለእኛ በምን ሴንስ ነው የሚጠቀመው? እግዚአብሔርን የሚከተል ሰው፣ ከእግዚአብሔር የሆነ ሰው፣ ክርስቲያን ነኝ የሚል ሰው እያለ ጳውሎስ የሚናገረው አለ። የዛኛው አጠቃቀምና አሁን የምናነበው ኤልሳ የተባለበት ሴንስ ይለያል። እዚህ ላይ ብዙ አንቆይም። እሺ፣ ስለዚህ መጣች እግዚአብሔር ሰው ጋር ጉዳዩን አስረዳች። እንዳልነው ኤልሳ ምን ላድርግልሽ አላት። ሁለተኛውም ሴት ወደፊት የምናያትንም ሴት የሚጠቃጠቅ ዘሴም ነው። ምን ላድርግልሽ፣ ምን እንዳደርግልሽ ትወጃለሽ አላት። ታሪኩን ታውቁታላችሁ እንዳነበብ ነው። ታዋሺ ይላታል፣ አታሳንሽ ይላታል፣ በሩ ዝጊና ደግሞ ገልብጩ ብሎ ያዛታል። እና እዚህ ትእዛዝ ውስጥ ምንድን ነው ያለው? እምነት ይጠይቃል አይደለ? ሁላችን እንደምናየው እምነት ይጠይቃል። አታሳንሺ፣ ተዋሺ። ባዶ ጋን ሰብስባ እንግዲህ አስቡ፣ በሰውታ ሰብስባ መታ በእምነት ነው የምትቀዳው። ያቺ ያላትን ትንሽ ዘይት በእምነት ትቀዳለች። ስለዚህ ምንድነው ይጠይቃት ያለው? የእምነትን አክሽን። ችግርሽ ከመፈታቱ በፊት መውሰድ ያለብሽ የእምነት ዲሲዥን አለ። የሆነ እርምጃዎችን እንድትሄድ ይፈልገዋል። ያንን ስታደርጊ ነው የአንቺ ችግር የሚፈታው እንጂ ዝም ብሎ እግዚአብሔር እንደዚህ ችግሯን አልፈታላትም። እምነቷ ቴስት ተደረገ በዚህ ውስጥ ማለት። ሴትዮዋም ልክ ከኤልሳ እንደተለየች በጣም የሚገርመው ቶሎ አክሽን ወሰደችው። ምንም ወደዚህ ወደዛ አላለችም። እንዳላት ያደረገችው አይመስልም። ያላት ነገር አሁን ጋን ሰብስባ ሰዎች ራሱ ምንድን ነው ይሏታል። ያን ስትወስድ
ለምንሽ ነው ትባላለች። ያን ሁሉ ፌስ አድርጋ እንግዲህ ያለፈችው ነገር አለና ያን ሁሉ ከማለፍ ፍቅር ሌላ መንገድ አለ አይደል? እንዴ ኤልሳ እኮ የሚረዳኝ መስሎኝ ነበር እንጂ እንዲህማ የሚለኝ ከሆነ እኔ ሌላ መንገድ ሞክራለሁ ብላ አይደችም። እሱ ያላትን ነው ቀጥታ ያደረገችው። ንዕማን ትዝ ካላችሁ ንዕማን ምዕራፍ 5 ላይ ኤልሳ ጋር መጥቶ 7 ጊዜ በዮርዳኖስ ብቅ ጥልቅ በል ሲለው እኔ ጋር ሞልቷል እኮ ከዚህ በላይ የሚያምሩ ንጹህ የሆኑ ወንዞች ብሎ ሄደ። ለምን ሰው እንዳላደረገለትም ባሪያዎቹ ለምነውት ተመለሰ። በኋላ ግን እሷ ግን እንደዛ አልነበረችም። እምነቷ ትልቅ ነው፣ የተባለችውን አደረገች። ያ ብቻ አይደለም፣ እንደተባለው ዘይት ሞላ፣ የተዋሰችው ጋን በሙሉ ሞላ። ከዛ በኋላ የሚገርመው ነገር መጥታ የእግዚአብሔርን ሰው ጠየቀች ይላል። መጠየቅ ምን አስፈልጋት? ኦኬ እንደተነገረው ዘይቱ ከሞላ በኋላ ከዛ በኋላ በዚህ ምን ማድረግ እንዳለባት ግልጽ ነው፣ መሸጥ ነው። ስለዚህ ኤልሳ ጋር መምጣቷ ምንድን ነው የሚያሳየው? መጥታ ዘይቱ እኮ ሞላ አለችው። ከዛ እሱ ሂጂና ሽጪው አላት እና ከዛ ልጆችሽና አንቺ ይሆናል የተረፈውን ተጠቀሙ ብሎ ነገራት። ምንድን ነው የሚያሳየው? የእግዚአብሔር ሰው ሚላትን ለመስማት ዲቮትድ ናት። በቃ የእግዚአብሔር ሰው የሚለኝ ነው ማደርገው። ሲጀመር እሱ ነው የነገረኝ፣ መጨረሻም ምን ማድረግ እንዳለብኝ እሱን ጠይቃለሁ እንጂ እኔ ስለመሰለኝ ኦብቪየስ ነው መቼስ ይሄ ዘይት ምን አድርግ ይለኛል ድሮስ ብላ የራሷን እርምጃ አልወሰደችም። ሄዳ ጠየቀችው፣ የነገራትን አደረገች እና ከመጀመሪያው ጀምሮ እስከ መጨረሻው ድረስ እቺ ሴት እግዚአብሔር የምትሰማ ሰው ናት። በኤልሳ በኩል ማለት ነው እግዚአብሔርን ትሰማለች። ደግሞ ፐርሲስተንት ጸንታ የእግዚአብሔርን ፍቃድ ለመስማት ዝግጁ የሆነ ሴት ናት። ስለዚህ እግዚአብሔር ደግሞ ከችግሯ ሲያወጣት እናያለን። እንግዲህ ያለውን አስታውሱ። እስራኤል ውስጥ ነበረች። እስራኤል ደግሞ እግዚአብሔርን አትሰማም። ነቢያቶች እየላከላት ቶታሊ እግዚአብሔርን አልሰማም ያለችበት ታይም ነበረ። በዛ ውስጥ የሆነች ሴት ስሟ ያልተጠቀሰ ሴት ከመጀመሩ እስከ መጨረሻው ድረስ እግዚአብሔርን ስትሰማና ነገሯ ሲፈታ እናያለን። ግን ኖባዲ ማንም አያውቃትም ሴት። ለምን ስሟ ቢጠቀስ ማንም ሪኮግናይዝ ስለማድረጋት መጠቀስም አላስፈለገውም። መጀመሪያዋን ሴት አየንሽ። ሁለተኛዋ ሴት ደግሞ ሱነማይቱ የተባለችው እሷም ስሟ አልተጠቀሰም። ታላቅ ሴት ናት ይላል። ታላቅነቷ በምንድን ነው? ምናልባት ሀብታም ስለሆነች ሊሆን ይችላል። ለምን ለኤልሳ ቤት የምታዘጋጅ ሴት ናት። ምግብ ፕሮቫይድ አደረገችለት፣ የሆነ ነገር ቢኖራት ነው። ግን ትልቅነቷ ግን እንትን ነው። መጽሐፍ ቅዱስ አንዳንዴ የሆነ ቃል ይጠቀምና ጸሐፊው መጀመሪያ የምናየው ሚኒንግ አለ። ትንሽ ስንቆይ ግን መልሰን ስንጠይቅ ሌላ ሚኒንግ ይሰጠናል። ታላቅ ተብላለች። መጀመሪያ ስናነበው ታሪኩ የሚመስለን ኦኬ ሀብታም ስለሆነች ነው። በኋላ ግን ስናያት እቺ ሴት ከሀብት ባለፈ ታላቅ የሚያስላት ነገር አለ። የሆነ ኳሊቲ አላት። ምንድነው ያ? የሚቀጥለውን እናያለን። ስለዚህ እሷም የእግዚአብሔርን ሰው ምን አለች? ቁጥር 9 ላይ ይህ በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። ለባሏ ነው የምትናገረው። መጀመሪያ ያደረገችው ሴት ምንድን ነው? የኤልሳን ማንነት ነው ሪኮግናይዝ ያደረገችው። ይሄ ሰው ቅዱስ የእግዚአብሔር ሰው ነው። ኢዝ ጀስት ናት ላይክ ኤኒዋን፣ ዝም ብሎ እንደማንም ሰው አይደለም። የእግዚአብሔር ሰው እንደሆነ አውቃለሁ እና ምግብ መስጠት ጀመረች። ከዛ ቀስ ያለች ቤት ሰራችለት እንደሚለው። ከዛ በኋላ ኤልሳ ይህን ሁሉ ሲያይ እና ምን ላድርግልሽ አላት። ልክ እንደ መጀመሪያቱ ሴት ምን ላድርግልሽ አላት። ምንም አልፈልግም አለች። ለንጉሥ ወይስ ለሰራዊት አለቃ ልንገርልሽ? እንግዲህ ምን ያህል ተሰሚነት እንዳለው አስቡ። አይ ምንም አልፈልግም አለች። ታዲያ ለምን አደረገችለት? ይህን ሁሉ አስብሽልኝ አላት። እሱ ራሱ ታዲያ ይህ ሁሉ ማሰቧ ለምንድን ነው? ከምን ተነስታ ነው? እስቲ ለምን ብላችሁ ታስባላችሁ ይህን ያደረገችው? ይህ ሰው የእግዚአብሔር ቅዱስ ሰው ነው ብላ ማንነቱን አውቃለች፣ አይዴንቲቲውን አውቃለች። ግን ያደረገችለት ነገር ከምን ተነስቶ ነው? በቃ ከክብር እሱን አክብራ እሱን ወዳ ያደረገችው ነገር ነው እንጂ የሆነ ነገር ጠብቅ አይደለም። የሆነ ነገር እንዲያደርግላት እሷ ስላገችለት እሱ ደግሞ በተራው ምላሽ ፈልጋ እንዳልሆነ እናያለን። ኢቭን የሚያስፈልጋትን ራሱ ያወቀው በግያዝ በኩል አድርጎ ልጅ የላት የሚለውን ነገር ሰምቶ ነው ያደረገላት። መጨረሻ ላይም ጠራት ይላል። ቤቱ ደጃፍ ላይ ቆመች። ሳራ ካስታውሳችሁ ዘፍጥረት 18 ላይ እግዚአብሔር መጥቶ አብርሃም ሲጎበኘው የሚቀጥለው ዓመት ልጅ ትወልዳለህ ያለው ጊዜ ላይ ታሪኩ ተመሳሳይ ነው። ልክ እንደዛው ጊዜ እሷም ሳራም ደጃፍ ላይ ቆማ ነበር የሰማችው። እቺም ደጃፍ ላይ ቆማ የእግዚአብሔርን ፕሮሚስ ሰማች። የሚቀጥለው ዓመት ልጅ ትወልጃለሽ የሚል ተስፋ ተነገራት። ኢዝሊ ያልወሰደችው አይደለ? በቀላሉ ይሄማ ጥሩ መልክ ነው ብላ አላፈሰችም። ለምን? የእግዚአብሔር ሰው ወይ አታታለኝ አለች። እግዚአብሔር የተናገረው ካልሆነ ይቅርብኝ እና ትፈትናለች። በብሉይ ኪዳን እንኳን ሆና የእግዚአብሔር ቃል ጥሩ ስለተሰማኝ አይደለም፣ ስለተመቸኝ አይደለም፣ ልጅ የለኝም፣ ልጅ ቢኖረኝ ደስ ይለኛል፣ ይሄ ምን ጥያቄ ያስፈልገዋል? ዝም ብሎ መቀበል ነው እንጂ ሳይሆን ኖ የእግዚአብሔር ሰው ወይ የእግዚአብሔር ቃል ካልሆነ አትንገረኝ፣ የእግዚአብሔር ቃል ካልሆነ አይሆንልኝም፣ ለምን ታታለኛለህ? ነው ፌክ ነው፣ ውሸት ነው። ስለዚህ አዲስ ኪዳን ላይ መተን ጳውሎስ ትንቢትን መርምሩ የሚለውን ነገር ኦልሬዲ ብሉይ ኪዳን ላይ እቺ ሴት መርምር አስትቀበል ነው ያለን። የእግዚአብሔር ቃል መሆኑ ለምን አስፈለጋት? እግዚአብሔር ቃል ካልሆነ አይጠቅማትም ማለት። ስለዚህ እግዚአብሔር ሰው እንዳላት ደግሞ ልጅ ወለደች። መጨረሻ ላይ ልጁ ከተወለደ ካደገ በኋላ እንደታመመ አይተናል ታሪኩ ላይ። ከዛ ኤልሳ ጋር ሮጣ ሄደች። ስትሄድ ቁጥር 20 እና 23 ላንብበው። ለባሏ የነገረችው ማለት
ወጣም በእግዚአብሔር ሰው አልጋ ላይ አጋደመችው፣ በሩንም ዘግታበት ወጣች። ባሏንም ጠርታ ወደ እግዚአብሔር ሰው በፍጥነት ደርሼ ይመለስ ዘንድ አንድ ሎሌና አንድ አህያ ላክልኝ አለችው። እርሱም መባቻ ወይም ሰንበት አይደለ ዛሬ ለምን ትሄጂበታለሽ አላት። እርሷም ደህና ነው አለች። በጣም ይገርማል መልሷ። ለባሏ ራሱ ደህና ነው። ደህና አይደለም፣ ልጁ ሞቷል። አጋድሞ የመጣችው ግን ኢማጂን፣ ልጅ ሞቶባችሁ ከባድ ነው አይደለ? ልጅ ያለው ሰው ያውቃል። ደህና ነው ለባሏ። ባልና ሚስት ናቸው ስለ ልጅ ሁኔታ ቢያውቁት። ልጁ ነው ሁለቱንም የሚያስተሳስር ነው። ባልየው ደግሞ ያገባዋል ስለ ልጁ ሁኔታ ማወቅ። ግን ከሱ በላይ ለእሷ ማን ነው? እግዚአብሔር ነው። ይሄ ልጅ የመጣው በተስፋ ነው የመጣው። ታውቃለች እንዴት እንደመጣ። ተጠያቂው ማን ነው ለዚህ ልጅ ህይወት? ከባሏ በላይ እግዚአብሔር ነው ተጠያቂ። ስለዚህ ከእሱ ጋር ለማውራት ጊዜ አልፈለገችም። ኤልሳ ጋር ለመሄድ ነው አይምሮ ያለው። እዛ ላይ እንዳታዘገይኝ ስለው ራሱ ታያላችሁ። ሎሌውም ማለት ነው በፍጥነት ሄደች፣ እግሩን ጨበጠች ይላል። ከዛ በኋላ እንዳትዋሸኝ አላልኩም አለች ብዬ ነበረ። ለምን ይሄ ሆነ? ከዛ በኋላ ታሪኩን እንደምታስታውሱት ኤልሳ ማንን ላከው? ጊያዝን ላከው። በትሬን ወስደህ ፊቱ ላይ ያደርግ ብሎ ላከው። ኖ አለች። አንተ ካልሄድክ አይሆንም። እና እየገረመኝ ነበር። ለምን በቃ ማን እንደሚሄድ ማንም ልጄ ይነሳ፣ ኤልሳ ሆነ ጊያዝ ሆነ አላለችም። ከሰውየው አይደለም የፖይንቴ፣ ዋናው ልጄ ብቻ ይነሳልኝ ብትል ኖሮ አብራ ከጊያዝ ጋር ትሄድ ነበር። ግን ኖ አንተ ነህ፣ በአንተ በኩል የእግዚአብሔር ቃል ይመጣልኝ፣ አንተ የእግዚአብሔር ሰው ነህ እንዳልነው ስፔሻል የሆነ ሰው ነው በብሉይ ኪዳን። ስለዚህ አንተ ራስህ መምጣት አለብህ። እኔ አላውቅም፣ በብሉይ እግዚአብሔር ሲረዳ ነው። እንዴት ይሄን ሁሉ አንደርስታንድ አደረገች? ህዝቡ እኮ ስቷል፣ ዘሆል ንጉሱ ሳይቀር ማለት ብታዩት እየወራምን ታሪኩን በሙሉ እንዳለ እስራኤል ሌላ ታሪክ ውስጥ ያለችው። ግን እቺ ሴት ግን ገብቷታል። በጓዳ እግዚአብሔር ያስተማራት ነገር አለ። ሲጀመር ማወቋ ራሱ ይሄ እግዚአብሔር ሰው ነው ማለቷ ያ ራሱ ሬቬሌሽን ካልሆነ፣ ኤልሳም እንዳለችው እሷን ተከትለው ሄደ። ጊያዝ ሄዶ ቢያስቀምጥበትም ልጁ አልተነሳም። ከዛ በኋላ ኤልሳ መምጣት ነበረበት። እዚህ ላይ ቆም ብለን አስብ። ዋይ ኤልሳ፣ ለምን ኤልሳ መምጣት አስፈልገው? እሷ የፈለገችበት መንገድ ገብቶናል፣ ለምን ኤልሳ እንደፈለገችው። ግን ኤልሳ ግን ካልመጣ ለምን ልጁ አልነሳ አለ? ኦልሬዲ ልኮታል፣ ጊያዝን በትሩን አስቀምጧል፣ ግን አልተነሳም። ለምንድን ነው? ኤልሳ መጥቶ ምንድን ነው ያደረገው? ልጁ ላይ ተጋደመበት ይላል። ከዚህ ፊት ያደረገ ሰው አለ። ማን ነው? ኤልያስ አንደኛ ነገሥት ምዕራፍ 17 ላይ ልክ እንደዚሁ አንድ ባልቴት ልጅ ሞቶባት እንደዚሁ ሲያደርግ እናያለን። ስለዚህ ዝም ብለን ማለፍ የለብንም። ለምን? ብሉይ ኪዳን ላይ የሆነ ታሪክ ነው። 7 ጊዜ ነው ልጁ ላይ ተጋደመ ነው። ደግሞ ሲያስቀምጠው ይገርማል። አይን ከአይን አፍንጫ ካፍ ጫፍ ካፍ እጅ ከእጅ አድርጎ የተኛበትና ምንድን ነው የሚያሳየው? ይሄ ልክ የኤልሳ የራሱን ህይወት እያካፈለው ይመስለው። ልጁ መሞቅ ጀመረ። የራሱን ህይወት ወደ ልጁ እያካፈለ ነው። በብሉይ ኪዳን ምንድን ነው የሚለው ህጋቸው? በድን የነካ ሰው ከሰፈር ውጭ መንጻት አለበት። እንኳን አይን ከአይን አፍ ካፍ ይቅርና በድን ላይ በብሉይ ኪዳን ማይታሰብ ነገር ነው ኤልሳ ያደረገው። ግን ምንድን ነው የሚያሳየው? በድኑ ህያውን ሊያደርግ ሰው ይቅርና ህያው በድኑን አስነሳው አይደለ? ከሱ ወደ እርክስና ወደዚህ ሳይመጣ ከዚህ ግን ህይወት ወደዛ ሄደና ህይወት የሚሰጥ ነገር ነው ያካፍለው። እንኳን ሊረክስ ቀርቶ። ለዛ ነው ኤልሳ የኢየሱስ ጥላ ነው ያለው ማለት ነው። በኤልሳና በኢየሱስ መካከል ብታዩ ምን አይነት መመሳሰል አለ የሚለው ብታዩ እንደ ምሳሌ ያለ አሳያችሁ። ኤልሳ የኢየሱስ ጥላ ነው የእግዚአብሔር ሰው ነው ያልነው ለምንድን ነው የሚለውን አንስተናል። ግን ሞር ኤግዛምፕል እናንሳ። ለምሳሌ ኤልሳ ምን አደረገ ይላል ሁለተኛ ነገሥት ምዕራፍ 4 ላይ 20 እንጀራ መጥቶለት 100 ሰው መገበ ይላል። አብዝቶ 100 ሰው መገበ። ታምር ነበር ይሄ። ጌታ ደግሞ 5 እንጀራ 2 ዓሣ ይዞ 5000 ሰው መገበ። ታምሩ ራሱ ተመሳሳይ ነው። ስኮፑ የጌታ ይበልጣል እንጂ ልክ እንደ ጌታ እሱም በ20 እንጀራ 100 ሰው ሲመግብ ታያላችሁ። የሞተ ማስነሳት ይሄው አሁን እንዳየነው ጌታ ደግሞ አልዓዛርን ከሞት አስነስቷል። ግን የጌታ እንዴት ነው? ጌታ እንደዚህ መተኛት አላስፈልገውም አለ። ከውጭ ሆነው ውጣ ሲለው ነው ሬሳው የወጣው። የክርስቶስ ላይ ስንመጣ ይበልጣል ከኤልሳ ተአምር። ግን ተመሳሳይነት ግን አላቸው። ያደረጉት ነገር በሙሉ ይመሳሰላል። መፈወስ ቢሆን ንዕማንን ፈወሰው ኤልሳ አይደለ? ጌታም ደግሞ ለምጻሞችን 10 ለምጻሞችን ሲፈውስ እናያለን። ሉቃስ ወንጌል ምዕራፍ 17 ላይ ማለት ለምጻም መፈወስ ላይ አንድ አይነት ነገር እናያለን። ከዛ ውጭ ደግሞ ልክ እንደዚሁ የተቸገሩ ሰዎችን ለምሳሌ እቺ ሴት ስለቸገራት ነው ዘይቷን ያበዛላት። ጌታ ደግሞ በቀና ዘገይ ላይ ደግሞ ወይን ሲጎልባቸው ወይናቸውን ሲያበዛ እናያለን። ከዛ ውጭ ደግሞ ውሃን ለምሳሌ ምዕራፍ 6 ላይ ሁለተኛ ነገሥት ኤልሳ ከሆኑ ሰዎች ጋር እንጨት ሊጠርቡ ሲሄዱ መጥረቢያው አንዱ ገባበትና እንጨት ሲያስቀምጥ ውሃ መጥረቢያው ተንሳፈፈ ይላል። ጌታ ደግሞ በውሃ ላይ ሲሄድ እናያለን። ውሃ ላይ ተአምር ሲሰሩ እናያለንና ብዙ ነገራችን ይመሳሰላል። አዲስ ኪዳን አንብቦ ለመጣ ሰው ልክ ነገሥትን ሲያነብ ይሄ እኮ ጌታ ያደረገው ነገር ነው፣ ይሄ ደግሞ ጌታ ያደረገው ነገር ነው ማለታችን አይቀርም። እና ምንድን ነው የሚያሳየው? ለምን ኤልሳ ታዲያ ይሄን አደረገ የሚለውን ስናይ ለክርስቶስ ምን ነበረ? ጥላ ነበረ። ጌታ ሊያደርግ ያለውን ነገር ቀድሞ እሱ በተወሰነ ሌቭል ሲያደርገው ነበርና አሁን የሚያደረገው ተአምር እንደዛው ነው። እጅ ለእጅ
አይን ለአይን አፍ ለአፍ ብሎ ልጁን ያስነሳው ነገር የሚያሳየው ክርስቶስ የሰጠንን ህይወት ከክርስቶስ ጋር አብረን ምን ሆነን ተቆጠርናል የሚለው ከእሱ ጋር አብረን ሞተን ከእሱ ጋር ተነሳን ነው አይደል? የሙታን የነበርነውን ሰዎች ጌታ እሱ ሕያው የሆነው በራሱ ውስጥ አድርጎ ሕያው አደረገን። ልክ እዚህ ጋር ሙታን የነበረውን ልጅ ከራሱ ጋር ነው የቆጠረው፣ ከእሱ ጋር የተሳሰረው እና ከዛ ጋር አድርጎት ሕያው አደረገው፣ እንደገና አስነሳው። የጌታ ምሳሌ ነው ማለት ለዚህ ነው። ለዛ ነው የእግዚአብሔር ሰው የሚለው ስፔሻል ነው። ብሉይ ኪዳን ላይ ለክርስቶስ ጥላ ለነበሩ ሰዎች የተሰጠ ነው እንጂ ማንም ነቢይ የሆነ ሰው የሚለው አይደለም ማለት ነው። ስለዚህ ኤልሳ መምጣት ያስፈልገው ለዚህ ነው። መጀመሪያ ታሪኩ ላይ ግልጽ አይደለም። ጊያዝንም ልኮት ታምሮ አልተደረገም። ኤልሳ ራሱ መኖር ነበር። ለምን? ኤልሳ የክርስቶስ ጥላ ስለሆነ ኤልሳ በሚያደርገው ውስጥ እግዚአብሔር ክርስቶስን ሊያሳይ ስለፈለገ ያችን ሞመንት እግዚአብሔር ጠበቀ። ስለዚህ ነው ኤልሳ ያስፈልገው። ሴቲቱ ይሄን ባታውቅም ግን ኤልሳ መኖር እንዳለበት ስለገባት አንተ ካልሄድክ አልሄድም ብላ እስከ መጨረሻው ስትሆን እናያለን። ከዛም በኋላ ቀጥሎ የምናየው የመጀመሪያው ታሪክ ነው። ስለዚህ ሴት መጀመሪያ ያነበብነው ይሄ ምዕራፍ 4 ላይ ያለው የእሷ የመጀመሪያ ታሪክ ነው። ሁለተኛ ታሪክ ደግሞ አላት። በጣም የሚያስደንቅ ታሪክ አላት። ምዕራፍ 8 ላይ ከቁጥር 1 እስከ 6 ያነበብነው ክፍል ውስጥ ምንድን ነው ይሄ ለዚህ ታሪክ የተወሰነ ሀሳብ ለመስጠት ያህል ሲጀምር ምንድን ነው የሚለን? የሆነ ረሃብ ነበር ይላል አለ እግዚአብሔር ረሃብ ጠርቷል ይላል። ቁጥር 1 ላይ አንቺ ከቤተሰብሽ ጋር ተነስተሽ ሂጂ፣ በምታገኙም ስፍራ ተቀመጪ፣ እግዚአብሔር ረሃብ ጠርቷል፣ 7 ዓመት በምድር ላይ ይመጣል። ምዕራፍ 7 ኦልሬዲ ይሄ ምዕራፍ 8 ነው። ምዕራፍ 7ን ኦልሬዲ ብታነቡት በሰማሪያ ታላቅ ረሃብ ሆኖ እንዲሁም የዶሮ ኩስ ይሄን ያልተሸጠ ይላል። ለማመን የሚከብድ ነገር። ሴቶች ደግሞ ልጆቻቸውን ሲበሉ ታያላችሁ። ይሄን ያህል እስራኤል ውስጥ ሆኖ ማያውቅ ነገር ንጉሱ ልብሱን ሲቀድ ድረስ እግዚአብሔር እጅግ የቀጣበት ጊዜ ነው። ሰማሪያ ነው። ለምንድን ነው? ሶርያዎች መጥተው ከበቧት። ሲከቧት ማንም ከዛ እንዳይወጣ ማለት ነው። አንዳንድ የፊልም ላይ አይታችሁ ከሆነ የድሮ ውጊያ ላይ ይከቡና እዛ ይሰፍራሉ፣ እዛ ይኖራሉ። እነሱ እየበሉ ይኖሩት፣ ውስጥ ያለ ሰው ግን መውጣት አይችልም፣ መነገድ አይችልም፣ ውሃ ማግኘት አይችልም። ከተማይቷን ከበው ይቆያሉ ለ1 ዓመት ለ2 ዓመት። የሆነ ጊዜ ላይ ውስጣቸው ያለው ሪሶርስ ሲያልቅ ከዛ በኋላ እርስ በርስ እንደዚህ እንደሆነው መበላላት ይጀምራሉ፣ ከወጡ ደግሞ ይገደላሉ። ስለዚህ ኦልሬዲ ሶሪያ መታ እስራኤልን ከባ ነበረ። ምዕራፍ 7 በሙሉ ታሪክ ነው። በቃ ወርስት ሂስትሪ ነው። በእስራኤል ላይ ወርስት ታይም ያሳልፉበት ጊዜ ነው። ምዕራፍ 8 ላይ ግን የምናገኘው ታሪክ አሁን የዚህች ታሪክ ቁጥር 1 ላይ የሚላት ምንድን ነው? ኤልሳ ቀድሞ የሚነግራት ለእሷ ለብቻ ነው የሚነግራት። አንቺ ከቤተሰብሽ ጋር ተነስተሽ ሂጂ፣ በምታገኙ ስፍራ ተቀመጪ፣ የትም ይሁን ብቻ ሰሙዌር ሂጂ። እግዚአብሔር ምን ጠርቷል? ረሃብ ጠርቷል። 7 ዓመት እግዚአብሔር ረሃብ ጠርቷል ብሎ ሚስጥር ነው የነገራት ለእሷ። ሰው አያውቅም ይሄንን። ለምን ሌላው ሰው አልነገረም? ኤልሳ ቢነግራቸውም አይሰሙም። እንዳልነው እስራኤል እግዚአብሔርን አታመልክም፣ የራሳቸው ጣዖት የሚያመልኩበት ጊዜ ነው። ስለዚህ እንዲህ ነው ቢላቸው፣ እንዲህ ይመጣል ቢላቸው ይስቃሉ ወይ። ለእሷ ግን ይህን ነገራት። የሚገርመው ነገር ልክ እንደ መጀመሪያዋ ሴት ኤልሳ የነገራትን ነገር አደረገች። ተነስታ ወደ ሄደች፣ ወደ ፍልስጤም ሀገር ሄደች። እዛ ቆየች 7 ዓመት። በጣም የሚያስደንቀው ነገር ኢማጂን አገር ሰላም በሆነበት ጊዜ ሰው ሁሉ በቤቱ እየኖረ ያረሰ ባለበት ሰዓት ነው ሂጂ ያላት። ቤቷን ጥላ ሄደችው እኮ ቤቷንና ንብረቷን ትታ ሄደችው። በእምነት ካልሆነ አሁን ይህ ማለት ይከብዳል። ምክንያት የለማ። ረሃብ የሚባል ፍንጩ ራሱ አልነበረም ገና። ቀድሞ ነው ጊዜ የነገራት። ቀድማ ቤተሰቦቿን ይዛ ወጣች። መሬቴ ሊወረስብኝስ ኖሮ ሌላ ሰው ሊገባበት ቤቴ ባይሆንስ ይሄ ነገር ብዙ ነገር መጠየቅ ይቻላል። ግን ልክ እንደ መጀመሪያዋ ሴት በእምነት ምንም ዳውት የላትም ተነስታ ሄደች። ደግሞ እንደተባለው ረሃቡ መጣ። ግን ረሃቡ የመጣበት መንገድ ይገርማል። በምንድን ነው? በሶሪያዎች መጥተው እንዳልነው ቀጥረዋቸው ነው። ረሃቡ ከመጣ በኋላ ልውጣ ቢባልም አይቻልም። እዛው መሆን ነው በቃ። ምክንያቱም ከወጡ ይገደላሉ፣ ከቆዩ ደግሞ እንደሆነው ይሆናል። እና እግዚአብሔር ቀድሞ ጠበቃት። እግዚአብሔር የምትሰማ ሰው ስለሆነች፣ እግዚአብሔር የምትፈራ ሰው ስለሆነች እግዚአብሔር ቀድሞ ነገራት የሚሆነውን ነገር ማለት። ያንን ግን ለማድረግ እምነት ይጠይቃል። እግዚአብሔር ደግሞ ስለረዳት በእምነት አደረገች። በኋላ መስማት አይቀርም። ከፍልስጤም ሆና እስራኤል እኮ ተከበበች፣ ሰው እኮ እንዲየበላ ነው የሚለውን ነገር ስትሰማ ይገባታል እግዚአብሔር ያደረገው ነገር ማለት። እንዳልነው ስሟ የጠቀሰ ሰው አለችም፣ ሲግኒፊካንት ሰው አይደለችም። ግን ኤልሳ ለእሷ መልእክት ነገራት፣ ለምትሰማ ሴት ማለት እግዚአብሔር ለምታውቅ ሴት። ከ7 ዓመት በኋላ ተመለሰች። ከዛ በኋላ ስትመለስ ታሪኩን እንዳየ ነው መታ ለንጉሱ መሬቴንና ቤቴን ብላ ጠየቀች። መጨረሻ ላይ ምንድን ነው የሚለው? ንጉሱ መሬትና ቤቷን ብቻ አይደለም ትርፉን ሁሉ ሰጣት የሚለው ማለት እሷ ውጭ በነበረችበት ጊዜ ለካ መሬቱ እያፈራ ነበረ፣ ሃርቨስት ነበረ ማለት ነው። እና ያን ሁሉ ጨምሮ ሰጣት። እንግዲህ ያላረሰችበትን ያልሰራችበትን መታ ወሰደች። ታዲያ ምን ከሰረች? እኔ ይህን እየሳነብ እያሰብኩኝ ነበር። ሴት ምን ከሰረች? በጊዜው ቤቷን ጥላ ስትሄድ ጎረቤት ሊስቅ ይችላል፣ ያማታል እንደ ሌሉ ይችላሉ። ምን ሆና ነው ቤቷንና መሬቷን ጥላ የምትሄድ ያስብላል። ግን የሰው ሀገር ስትቀመጥ 7 ዓመት ምንም ብዙ አላደረገችም። 7 ዓመት የነበረውን ፍሬ አሁን አገኘችው።
እና ምንድን ነው የሚያሳየው? ሁላችንም ቤታችን አይ ቲንክ ይህንን አይተናል። የእግዚአብሔር ድምፅ ሰምተን በሄድንበት ሁሉ ለጊዜው ይመስላል እንጂ ከስረን አናውቅም፣ ምንም ከስረን አናውቅም። እና አሁን የሚያስተምረን ይህንን ነው እግዚአብሔር የሚነግረንም። እግዚአብሔርን ቃል ሰምቶ ሰው አይከስርም። ለጊዜው ግን የተጎዳን ዲስአድቫንቴጀስ ነገር ይመስላል እግዚአብሔር ነገር። ለሚሰማው ሰው ግን እግዚአብሔር ሁል ጊዜ ተጠቃሚ ነው። እንግዲህ አስቡት፣ በጊዜው ቤታችን ነን እኛ ሴኪዩር ነን ያሉ ሰዎች ነገ ልጃቸውን ሲበሉ ከዛ በኋላ እግዚአብሔር ቢባርካቸውም ከባድ ሞመንት ያሳለፉት ጠባሳ የሚሆን ነገር ነው። እሷ ግን ቤቷን ጥላ ሄዳ ግን እግዚአብሔር ሲረዳ ስትመለስ ጭራሽ በትርፍ አገኘችው። በአጭሩ ከእሷ ቤት ምን እንማራለን? ሶስተኛዋን ሴት ከማየታችን በፊት ሶስተኛዋ ሴት አጭር ነው ጊዜ የምንወስደው እዛ ላይ የእግዚአብሔርን ሰው ታውቃለች። በጣም ኢምፖርታንት ነገር ይህ የእግዚአብሔር ሰው ነው ብላ አይታለች፣ አውቀዋለች። ስለዚህ ሌላው ግን ኤልሳን አላወቀውም። እግዚአብሔር ሰው ይሁን አይሁን የእስራኤል ሰዎች አያውቁትም። ለእነሱ ተራ ሰው ነው። እንደውም ሲሰሩት ትዝ ካላችሁ ልጆቹ ወጥተው አንተ መላጣ ከዚህ ሂድ ሲሉት ረገማቸው ይላል። 42 የሚያክሉት ልጆች ድብ በላቸው ይላል። ፖይንቱ ምንድነው? ልጆቹ ቤተሰቦቻቸው አላሳደጓቸው። የእግዚአብሔር ሰው ይሄ ነው እያሉ እግዚአብሔር ይሄ ነው እያሉ ስላላሳደጓቸው እግዚአብሔር ሰው የማያውቅ ጄኔሬሽን ተወልዷል ማለት ነው። ሲሳደቡ ስለሰደባቸው መላጣ ሆነው ስለሰደቡት ሳይሆን ፐርፐዙ የእግዚአብሔርን ሰው ስለማያውቁ በዛ ተቀሰፉ። ለምን? ኢምፖርታንት ነበር። በዛ ጊዜ እግዚአብሔር ያስነሳውን ሰው ማወቅ ያስፈልጋል። ልክ በእኛ ጊዜ ኢየሱስን አለማወቅ ሞት እንደሆነ ማለት ለእነሱ ጊዜ ያስነሳላቸው መድኃኒታቸው ኤልሳ ነው። ስለዚህ የእግዚአብሔር ሰው ታውቃለች። የመጀመሪያው ኳሊቲዋች ሴት ይህ የእግዚአብሔር ሰው ነው ብላ አይዴንቲፋይ አድርገዋለች። ከዛ ደግሞ የእግዚአብሔርን ቃል ስትሰማ እንዳልነው አጥርታ ነው አይደለ? ፈትና ነው የሰማችው። ደስ የሚያሰኛ ስለሆነ ብቻ አልተቀበለችም። እግዚአብሔር ቃል መሆኑን ሜክ ሹር አድርጋለች ማለት ነው፣ አረጋግጣለች። ችግር ደግሞ ሲያጋጥማት ሮጣ ሄደችው ወደ ማን ነው? ወደ ባሏም አይደለም ወደ እግዚአብሔር ሰው ነው። ይህንን ስንሰማ እኛ መተርጎም ያለብን ጌታን እየተካ ነው። በኤልሳ ፋንታ ጌታን እየተካ ነው። ጌታን አውቀዋለሁ፣ ኢየሱስን አውቀዋለሁ ወይ? ምን ያህል ኢየሱስን በማወቅ አድጌያለሁ? ኢየሱስን አይዴንቲፋይ አደርገዋለሁ ወይ? ስለ ማንነቱ ማለት ነው። እሱ ጋር ሲሄድ ልክ እሷ ጋር እንዳየ ነው ለጥቅሜ ነው የሚሄደው? ጌታ ጋር ነገር ለመቀበል ለሚሄደው ወይስ ጌታን ሳስገባ ወደ ቤቴ ልክ እንደሷ ሳስገባው ጌታን ስቀበለው ለሆነ ቤኔፊት ነው ወይስ እንደዚሁ በቃ አንተን ነው የምፈልገው ስላወቅኩ ነው የምንለው? ችግር ሲመጣ ሮጠ የምንሄደው ማጋ ነው? እሷ ኤልሳ ጋር እንደሄደች ጌታ ጋር ነው የምንሄደው? እግሩን ጋር ጨብጠን እንቀመጣለን ወይስ ተስፋ ቆርጠን የሆነ ሰዓት ላይ እንሄዳለን? የራሳችን መንገድ እንሞክራለን። አንተ ካልሄድክ አልሄድም፣ ማንንም ብትልክ አንተና ልክ ሙሴ እንዳለ እግዚአብሔርን እኛስ እንደዛ እንላለን። ጌታን የመጨረሻ እስከ መጨረሻ ድረስ የሙጥኝ ብለን እንጠብቀዋለን። የእግዚአብሔር ቃል ሲመጣለን ልክ እንደዚህ ሴት በቃ ሂድ ሲል አንዳንድ እግዚአብሔር ትተህ ሂድ ሲል ትቼ ለመሄድ ዝግጁ ነኝ። እግዚአብሔርን ቃል እሰማለሁ። ጌታ ለመናገር አይከብደውም። እኔ እግዚአብሔር የማይናገራቸው ሰዎች አሉ። ለምን አይሰሙትም? ጌታ ቢናገረኝ እሰማዋለሁ። እግዚአብሔር መጥቶ ይነግረኛል ሚስጥሩን እንዲህ ይሆናል ብሎ ሊያወራ የሚችል ሰው አይነት ሰው ነኝ። አማኝ እንዳት በዛ ፖዚሽን ላይ ያለው ሰው ነኝ። ቼክ ማድረግ አለብን ራሳችን። ለምን እግዚአብሔር እንዲናገረን ማለት ለእኛ ለጥቅማችን እንዲናገረን። ከዚህ ሴት ብዙ የምንማረው ነገር አለ። እሷ በብሉይ ያለች ሴት ናት። ለክርስቶስ ሕዝብ ለክርስቲያኖች ደግሞ ጥላ ናት። ልክ ኤልሳ ለኢየሱስ ጥላ እንደነበረው ማለት ነው። የመጨረሻዋን ሴት አይተን እናጠቃላለን። ያነበብነው ታሪክ ምዕራፍ 5 ላይ ያገኘነው ነው። ከቁጥር 1 እስከ 8 ትንሽ ልጅ ነው የሚላት፣ ብላቴና ናት። ችኛዋ ደግሞ ከሁለቱ ሴቶች ደግሞ ታንሳለች። ስሟ አልተጠቀሰም። ሶስቱም ኮመን የሚያደርጋቸው ነገር የዚህችም ልጅ ስሟ አልተጠቀሰም። እንዳልነው ብዙ በዛ ሰዓት ሲግኒፊካንት የሆነ ሴት አልነበረችም። ለንዕማን ሚስት ባሪያ ነበረች። የንዕማን ሚስት ምንድናት? ሶርያ ናት፣ አሕዛብ ናት። ለዛች አሕዛብ ሴት ባሪያ ሆና ከእስራኤል ተማርካ ነው። ሶርያዎች መጥተው ከእስራኤል ጋር ሲዋጉ የቻሉትን ያህል ማርከው ሲሄዱ እሷንም ማርከዋት ነው። ተማርካ ሄደች ሴት ናት። በምን ሀገር ነው ያለችው? በሶርያ ሀገር። በሶርያ ሀገር እግዚአብሔር በማይመለክበት ጣዖት በሚመለክበት ሰው እንደፈለገ የሚሆንበት አሕዛብ ሀገር ነው ያለችው፣ እስራኤላዊ ሆና ማለት እና ደግሞ ለንዕማን ሚስት ባሪያ ነበረች። እንግዲህ እንደዚህ አይነት ሰው ምን ሊሰማው ይችላል? ኦኬ እግዚአብሔር እኮ ቢተወን ነው አይደል እንዴ ጠላት መጥቶ ማርኮ የወሰደን? እግዚአብሔር ከኛ ጋር ቢሆን ኖሮ እኔ አሁን እዚህ ምን አደርጋለሁ የሰው ሀገር ትል ነበረ። ግን እንደዛ የምታስብ ሴት ስላልነበረች ምን አለች? ጭራሽ ለእመቤቷ ጌታዬ እኮ በእስራኤል ብሄድ ኖሮ እንደው ከእግዚአብሔር ሰው ጋር ቢደርስ ኖሮ ከዚህ በሽታው ከዚህ ለምጹ ይድን ነበር አለች። ኮንፊደንስ አላት። ላይድን አይችልም ብላ አላሰበችም። እንግዲህ ኢማጅን ያ ሰው ሄዶ እኮ ባይፈወስ ሼም ነው፣ ለእስራኤልም ሕዝብ ሼም ነው፣ እግዚአብሔርም ስም ሼም ነው። ግን ሪስኩ ለመውሰድ አልከበዳትም። ለምን ይፈወሳል፣ እዛ ቤት ኖሮ ይፈወስ ነበር አለች። እሷ ለራሷ ያለችበት ሁኔታ እንዲሚያስብል አይደለም። ሶርያ ሀገር ተማርካ እግዚአብሔር ከዛ ያላስወጣት የሶርያን ገዢ የሆነውን ሰውዬ እንዴት ይፈውሰዋል ብላ አመነች። እንግዲህ እኒህ ሴቶች አሁንም እንደምናየው ያለፈ ታሪክ የላቸውም። ሰደንሊ ነው የምናገኛቸው ስናነብ ነገስትን አፒል ያደርጋሉ ወደ ሰዓት ላይ። ግን የሆነ እግዚአብሔር የሚያውቁበት ነገር አላቸው ወይ በህይወታቸው ያሳለፉት ነገር አለ፣ እግዚአብሔር ያስተማራቸው ነገር አለ። በግል እግዚአብሔር የሚያውቁ ሰዎች እንደሆኑ እናያለን። ካህኑ አለ እዛ፣ ንጉሱ አለ እዛ፣ እግዚአብሔር ማወቅ የነበረበት እሱ እግዚአብሔር አያውቅም።
እንደዚህ ሴቶች ግን እግዚአብሔርን ያውቃሉ። ስለዚህ እመቤቷ ለንዕማን ነገረችው። ንዕማን ለንጉሱ ነገረ፣ ለሶርያው ንጉስ። የሶርያው ንጉስ ደግሞ እግዚአብሔርን ስለማያውቅ ለእስራኤል ንጉስ ደብዳቤ ጻፈ። የኔን ባሪያ ልክልሃለሁ ፈውሰው ብሎ። ማን እንደሚፈውስ አላወቅም። ስለዚህ የእስራኤል ንጉስ ሲሰማ ልብሱን ቀደደ። እኔ ማን ነኝ ምፈውሰው የእሱን ባሪያ? መቼስ ጸብ እየፈለገኝ ነው ብሎ አሰበ። እዚህ ላይ ምንድን ነው የምናየው? እቺ ሴት ማን እንደሚፈውስ ታውቃለች። የእግዚአብሔር ሰው ጋር መሄድ ነው ያለችው። ንጉሱ የሶርያ ንጉስ አያውቅም። ለምን? ሶርያዊ ነው። ባጋ ንጉሱ ጋር የሚኬደው ወይስ ነቢዩ ጋር የሚኬደው የሚለውን አያውቅም። ስለዚህ ዝም ብሎ ለእስራኤል ንጉስ ደብዳቤ ጻፈ። የእስራኤል ንጉስ ግን የማወቅ ነበረበት። ደብዳቤ ሲወጣለት ችግር የለም እኛ እግዚአብሔር ሰው አለን፣ ነቢዩ አለ፣ እሱ ጋር እንልከዋለን ማለት ሲገባበት እኔ እንዴት ፈውሰዋለሁ? ለምን ላከልኝ? ይሄንን ጸብ ሲፈልግ ነው አለ። ኤልሳ ሲሰማ ልብስን ለምን ቀደድክ? ላከው ወደ እኔ ምጣ፣ በእስራኤል ነቢይ እንዳለ አሳየዋለሁ አለ። ትንቢት ነው የሚመስለው። እኔ በእስራኤል ነቢይ እንዳለ አሳየዋለሁ ሲል ስለ ራሱ የተናገረ ይመስለው አይደለም። ግን በብሉይ ኪዳን እንዳለው ነው። እሱ ነው ነቢይ፣ እግዚአብሔር የሾመው ሰው ስለሆነ በቃ ትክክለኛው ሪያሊቲው ይሄ ስለሆነ በእስራኤል ነቢይ አለ። እናንተን ያልተቀበላችሁት እያለ ነው። እናንተ ናችሁ ልብሳችሁ የምትቀዱት፣ እናንተ ናችሁ ወደ እኔ መላክ ሲገባችሁ ያላካችሁት። እግዚአብሔር ላክላችሁ ሰው ማታውቁት እናንተ ናችሁ። ላከው፣ እኔ እግዚአብሔር ሰው እንዳለ በእስራኤል አሳየዋለሁ አለ። ንጉሱ እግዚአብሔርን አያውቅም። ንጉሱ እግዚአብሔር የት እንደሚገኝ አያውቅም። ፈውስ የት እንዳለ ሀገር ውስጥ አያውቅም። እቺ ሴት ግን ሶሪያ ሀገር ቁጭ ብላ የት እንዳለ ፈውስ ታውቃለች። ከዛ በኋላ ታሪኩን ታውቁታላችሁ። እና ነገሥትን ስናነብ ብዙ አናይም፣ ግን 3 ሴቶች ተከታትለው ምዕራፍ 4 ላይ፣ ምዕራፍ 5 ላይ፣ ምዕራፍ 8 ላይ በተከታታይ 3 ሴቶች ታሪክ እናያለን። 3ቱም ስማቸው ያልተጠቀሰ በሶሳይቲ ዘንድ ብዙ ቦታ የሌላቸው ሴቶች እናያለን። ከእነሱ ምን እንማራለን? አንደኛ መጽሐፍ ቅዱስ በብሉይ ኪዳን ሴቶችን እንደማይጨቁር ራሱ ያስተምራል አይደል? ብዙ ሰዎች ብሉይ ኪዳንን የሚተቹበት አንደኛው ምክንያት ሴቶችን ይጨቁናል የሚል ነው። ግን እዚህ ጋር እንደምናየው ከሴቲቱና ከንጉሱ ማን ይሻላል? መጽሐፍ ቅዱስ እንደሚነግረን አይን ላለው ሰው እያደነቃት ነው ያለው። በእግዚአብሔር ዘንድ ቦታ ያላት እቺ ናት፣ ንጉሱ አይደለም እያለ ነው። ከዛ ውጭ ስለነ ትዕማር፣ ስለነ ዲቦራ፣ ስለነ አቢጌል፣ ስለነ ሩት፣ ስለነ አስቴር ብዙ ሴቶች አሉ መጽሐፍ ቅዱስ የሚያደንቃቸው እና ስለዚህ የእግዚአብሔር ቃል ሴቶችን እንደማይንቅ አንደኛ የምናየው ነገር ነው። ሁለተኛ በእግዚአብሔር ላይ እምነት እና በእግዚአብሔር ሰው ላይ በክርስቶስ ላይ በአዲስ ያላነ ሰዎች በክርስቶስ ላይ እምነትና በእግዚአብሔር ላይ እምነት ጌታ እንዳለ በእኔ እመኑ በአባቴ እመኑ እንዳለው በእግዚአብሔር መሲህ በክርስቶስ ላይ መታመን እንዳለብን የእግዚአብሔርን ቃል በማስተዋል መስማት እንዳለብን በተለይ ሁለተኛዋን ሴት ስናይ ይህን አይተናል። በጥንቃቄ የእግዚአብሔርን ቃል መስማት እንዳለብን ችግር ሲያጋጥመን ከባድ የምንለው ችግር ልክ እንደነዚህ ሴቶች ሲያጋጥመን ወደ ኢየሱስ ነው የምንሄደው የሚለውን ማየት፣ ወደ ጌታ የሚሄድን ልምድ ማድረግ፣ ሁሌ ወደ ክርስቶስ መቅረብ፣ ብዙ ደክመን ዞረን ሳይሆን ቀጥታ ወደ ጌታ መሄድ፣ እግዚአብሔር ቃል ሲመጣለን መስማት፣ እግዚአብሔር ቃል አለመስማትን አለመልመድ፣ ራሳችን አለማስለመድ፣ ያም ልምድ ይሆናል፣ መስማትም ልምድ ይሆናል። መስማት ከለመደብን እንደነዚህ ሴቶች ቶሎ ሄደን ማድረግ እንችላለን። የመጨረሻው ቫሊዋችን የት ነው ያለው? ራሳችንን ቫሊው የምናደርግበት አይዴንቲቲ የት ነው ያለው? ራሴን አይዴንቲፋይ ሳደርግ በስሜ ነው አይዴንቲፋይ ማድረገው? ባለኝ ነገር ነው? በእውቀቴ ነው? ወይስ ስም እንኳን ባይኖረኝ በሶሳይቲ ውስጥ የታወቁ ሰው ባልሆንም አይዴንቲቲ በምንድን ነው? እግዚአብሔርን በማወቅ ከእግዚአብሔር ጋር ባለኝ ሪሌሽንሽፕ ነው መሆን ያለበት። የሚያስተምረን እኒህ ሴቶች በሰው ዘንድ ተቀባይነት የላቸው፣ በእግዚአብሔር ዘንድ ግን የከበሩ ናቸው። እግዚአብሔር የሚናገራቸው ሰዎች ናቸው። ስለዚህ እኛም ሰውን ቫሊዩ ስናደርግ፣ ራሳችንን ቫሊዩ ስናደርግ የምንለካበት መንገድ እንደ እግዚአብሔር ቃል መኖራችን ክርስቶስን ማወቃችን እንዲሆን እንጂ በምድራዊ ነገር መሆን እንደሌለበት ያስተምረናል። እንጸልይና እንጨርስ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላካችን ሆይ እናመሰግንሃለን። አንተ መልካም ነህ ጌታ ሆይ። ቃልህ ሲመጣልን ሁላችንም ጌታ ሆይ ልትመክረን፣ ልትገስጸን አባት ልጆቹ እንደሚናገር ልትናገረን ስለሆነ እናመሰግንሃለን። እግዚአብሔር ሆይ ቃልህ ሕይወት ነው። እግዚአብሔር ሆይ ሕይወታችን እንዲቀየር ጌታ ሆይ ከአንተ ጋር ያለን ህብረት እንዲጠነክር አንተን እንድናምንህ እንድንሰማህ ከትላንት ዛሬ አንድ ስቴፕ እግዚአብሔር ሆይ አንተን መስማት እንዲሆንልን እግዚአብሔር ሆይ የተናቅን በሰው ዘንድ ቦታ የለን ሰዎች ብንሆን እንኳን በአንተ ዘንድ የከበረን እንደሆን እንድናውቅ በኢየሱስ ስም እርዳን። ጸጋ ይብዛልን ጌታ ሆይ። እንደነዚህ እህቶች እንደነዚህ ሴቶች ጌታ ሆይ እኛም ጌታ ሆይ ደስ የምናሰኝህ እንድንሆን እሺ የምንል የምንታዘዝ እንድንሆን ጌታ ሆይ የእኛ ደህንነት ያለው የእኛ ትርጉም ያለው በአንተ ቃል ውስጥ ነው፣ በክርስቶስ ውስጥ ነው። እግዚአብሔር ሆይ ሌላ ቦታ እንዳንሄድ፣ ሌላ ሰው ጋር እንዳንሄድ ሁሌ ወደ አንተ መምጣት የምንችልበት ጸጋ ይብዛልን። እግዚአብሔር አምላኬ ሆይ ስለተናገርከን ተመስገን። ጊዜያችንን ሰዓታችንን ሁሉ ባርክልን። በኢየሱስ ስም አሜን።